ወይኔ ፋሲካ ሳምሪን በስለት ወጋቻት። እቅዷ ባለመሳካቱ ምክንያት ተጠያቂ ያደረገቻት ደግሞ ሳምሪ ነው እና ጨለማን ተገና አድርጋ በስለት ወዷን ወቅታታለች። በምንም አይነት መንገድ ቢሆን ማወቅ ነበረብኝ። ይሄው ሳምሪንም ለጥቃት ዳረኳት። እንዴ ሞታ ቢሆን ኖሮ ጸጸቶ የሚለቀኝ ይመስል ነበር። እኔ ባቀረብኩልሽ ሐሳብ ላይ ተደግፈሽ ቅዱስንና ሄለንን ታሳምኚልኛለሽ። የራሴ ነው ያት ልጀምር አንተ ጋር ማልደርስ እንዴ ሳምሪ ምን ሆነሽ ነው? እንዴ ቆይ ምን ሆነሽ ነው? ማን ይጎዳሽ? እረዳሻለሁ ግን በአንድ ነገር ከተስማማን ብቻ ነው። ምንድነው? ይኸውልሽ ምን መሰለሽ እኔ የምልሽን ነገር እያንዳንዱን ነገር ከኔ ስር ሆነሽ እኔን መርዳት አለብሽ እሺ? ካለበለዚያ ደግሞ እዚሁ ያጣጣርሻት መኖር እያማረች ትሞቻታለሽ። ነው እንደዛ ነው። እንደዛ ከሆነ ደህና ሁኚ። እሺ እንደዛ ከሆነ እንድረዳሽ ቃል ግቢልኝ። እርግጠኛ ነሽ? ቃል ማጠፍ አይቻልም። አግዝሻለሁ። እሺ እባካችሁ እርዱኝ። የሰው ያለ እባካችሁ እርዱኝ። እባካችሁ እባካችሁ አምቡላንስ ጥሩልኝ እባካችሁ። ቀስ በሉ ቀስ። ሰዓቱን አይተሻል? በሰላም ይመስላል ግን እቺ ልጅ እንደዚህ የቆየችው? እርግጠኛ ነሽ ግን ሱቅ ነው ሄደችው? አዎ አንዳንድ ነገሮችን ገዛዝቼ ልምጣና አሪፍ ራት አዘጋጅላችኋለሁ ብላ እኮ ነው የወጣችው። ታዲያ ምን ሆና ነው? በጣም እየመሸኩ ነው። እኔ አላውቅም። ወይ ልሂድላት እንዴ? እኔ እኮ ጨነቀኝ። አንቺ አትጨናነቂ፣ እኔ ወጣ ብዬ እፈልጋታለሁ። ግን መስኪስ? እሷ እንኳን አምሽታ ነው የምትመጣ። ወይኔ ያቺ ፋሲካ ግን አንድ ነገር አድርጋት ብቻ እንዳይሆን። ምን ታረጋታለች እባክሽ? ፋሲካ የገዛ ጥፋቷ ነው ለዚህ ያደረጋት። ይሄንን ደግሞ አምና መቀበል አለባት። ወይኔ ሄለን ጠላቴን አጠገቤ አርጌ ነው እኮ። አሁን ደግሞ እቺ ልጅ ብቻ በኔ ጦስ የሆነ ነገር እንዳትሆን የፈራሁት። ተረጋጊ እንጂ እኔ ወጣ ብዬ ሰፈር ውስጥ ፈልጋታለሁ። እሺ አትጨናነቂ። እሺ ወጥቼ መጣሁ። እሺ እየተጠነቀቅሽ። እሺ ማለት ነው። ባኪ ነው የሆነች ልጅ እየፈለኩ ነበር። አጠር ያለች ቀላ ያለች ሻሽ ነገር አድርጋለች። ኦኬ ቅድም እዚህ በጩቤ ነገር ተወግታ አግዙኝ ብላ ወደ ሆስፒታል አድርሰናት ነበር። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ የት ሆስፒታል ነው የወሰዳችኋት? እሱ አካባቢ ነው እና ደረስ ትንሽ ይጠፍና ታገኘዋለህ። ወይኔ ቅዱስ ቦታውን ታሳየኛለህ? የቱ ጋር ነው? ቀጥታ እንደ እጠፍና ታገኘዋለህ። ሆስፒታሉ ቅርብ ነው። ወይኔ ቅዱስ
ተረጋጊ እስኪ ተረጋጊ። ሁሉንም ነገር እነግርሻለሁ። እስኪ ምን ሆና ነው? ንገረኝ ሳምሪ፣ ምን ሆና ነው? ቅዱሴ ንገረኝ እንጂ። ተረጋጊ ሄለን፣ ተረጋጊ። ሁሉንም ነገር እነግርሻለሁ። እስኪ ቁጭ በይ። ንገረኝ። ትልቅ ችግር ተፈጥሮ ነበር ማታ። ሁሉንም ነገር እነግርሻለሁ። እስኪ ቁጭ በይ እኮ ንገረኛ። ወይኔ ሳምሪ፣ ምን ሆና ነው? በፈጣሪ እስቲ ንገረኝ። ሄሊ እባክሽ ተረጋጊ። ማታ ያልነገርኩሽ እንዳትጨናነቂ ብዬ ነው። እስኪ ቁጭ በይ እኮ። እሺ አሁን ንገረኛ። ይኸውልሽ ማታ ሳምሪ ሱቅ በሄደችበት ሰዓት ከፋሲካ ጋር ተገናኝቶ ነበር። ፋሲካ በተፈጠረው ነገር ማለትም ከዚህ ቤት በመባረሯና እቅዷ ባለመሳካቱ ምክንያት ተጠያቂ ያደረገቻት ደግሞ ሳምሪ ነው እና ጨለማን ተገና አድርጋ በስለት ወዷን ወቅታታለች። ምን? ወይኔ ፋሲካ ሳምሪን በስለት ወጋቻት? አዎ ፋሲካ ማለት በጣም ጨካኝ ሴት ናት። እንዴት ነው ሰው ላይ ስለት የምትሰነዝረው? ለዛውም ሳምሪን፣ ለሁሉም ደራሽ ነች ልጅ ላይ። ወይኔ እኔ ነኝ ጥፋተኛ። እዚህ ሳንቀላፋ ቤተሰቦቼ መጫወቻ አደረግኳቸው። ሄሊ አንቺ ምን አጠፋሽ? አንቺ እኮ ሰው ነው ያመንሽው። ሰው ማመን ደግሞ ጥፋት አይደለም፣ ደግ ልብ ስላለሽ ነው። በዛ ላይ ደግሞ የእናትሽ እህት ናት። እንዴት እሷ ልጠረጥር ይቻላልሽ? በምንም አይነት መንገድ ቢሆን ማወቅ ነበረብኝ። ይሄው ሳምሪንም ለጥቃት ዳረኳት። እንዴ ሞታ ቢሆን ኖሮ ጸጸቷ የሚለቀኝ ይመስል ነበር። እድሜ ለመስኪ መስኪ መንገድ ላይ አንስታት ሆስፒታል ባትወስዳት ኖሮ የከፋ ነበር የሚሆነው ጉዳቱ። ከሰውነቷ ውስጥ ደም አልቆ ለሞቱ ላትዳርግ ነበር። በእርግጥ ስለቱ ብዙም አልጎዳትም ነበር። ወይኔ መስኪን ግን ምን ባደርግ ነው ውለታዋን መመለስ የምችለው? ደግሞ ስለምን ውለታ መመለስ ነው የምታወሪው? የለም ለእሷም ማለት እኮ እህቷ ማለት ናት። ልክ ነህ። ፖሊሶች ግን ምን አሉ? ፋሲካን አልያዟትም? አምልጣለች። የት እንዳለች ደግሞ በቅርቡ ተከታትለን እንደርስባታለን ብለውናል። አሁን እሺ እንዴት ብዬ ነው የሳምሪን ፊት የማየው? ሄሊ ይህ እኮ አንቺ ጥፋት አይደለም። ቢሆን እንኳን ሳምሪን ታውቂያታለሽ። ደግ ልብ ያላት ልጅ ናት። ስለዚህ በመትረፏ ደስ ሊለን ነው የሚገባው። እኔ እንጃ በምን እንደምከሳት እንኳን አላውቅም። ወይኔ ፈጣሪ ምን ውስጥ ነው ግን ያስገባሃል? ወይኔ ሄሊ ተይ፣ እንደዚህ እያልሽ ሳምሪን ከቤተሰብ አታርቂያት። ደግሞ ምንም አትሆንም። እሺ ደህና ናት፣ ብዙም አልተጎዳችም። እንኳንም ታረቀች። ቆይ እኔ እግርሽን አውጣልሻለሁ። ቀስ በይ እሺ። ትንሽ ቀስ እያልሽ መቼም የኔ ውለታ በቀላሉ የሚረሳ አይደለም አይደል? አመሰግናለሁ መስኪዬ፣ በህይወት እንድቆይ ምክንያት ስለሆንሽ። ምስጋና ሳይሆን ላደረግኩልሽ ነገር ባይስተካከልም አንድ ውለታ እንድትውልኝ እፈልጋለሁ። ማታ ቃል ተግባብተናል ብዬ ነው። አይዞሽ፣ ቃሌን እንኳን ማትፈልጅ አይደለሁም። ስለዚህ አሁን መጀመር እንችላለን ማለት ነው። አሁን እንደዚህ አልጋ ላይ ወድቄ እያየሽ? አሁን እኮ ደህና ነሽ። በዛ ላይ ደግሞ እኔ በጉልበት አይደለም እንድታግዥኝ የምፈልገው። እኔ ባቀረብኩልሽ ሀሳብ ላይ ተደግፈሽ ቅዱስንና ሄለንን ታሳምኝልኛለሽ። ቆይ ጉዳዩ ምንድን ነው? ጉዳዩን እንኳን አሁን አልነግርሽም። አሁን ረፍት ማድረግ አለብሽ። ደግሞ ቃል ተገባሽልኝ እንደረሽ። አይዞሽ፣ አልረሳም። እሺ በቃ እኔ ሁሉንም ነገር አመቻችቼ እመጣለሁ። እሺ ደግሞ ረገፍ ብዬ ረፍት አድርጊበት። ቆይ ምን ተፈጥሮ ነው እንደዚህ አጣድፈሽ የጠራሽ? የተነጋገርነውን ለማግኘት ብዙ ምክንያቶች ተፈጥረዋል።
እኔ እናንተ የምንፈልገውን ለማግኘት ጊዜው የተቃረበ ይመስለኛል። ቆይ ምን ተፈጥሮ? ምን ያልተፈጠረ ነገር አለ? ትላንት ካንተ ተልቼ ወደ ቤት እየሄድኩ ሳምሪ በጩቤ ተወግታ መንገድ ላይ እያጣጣረች አገኘኋት። ምን? እና ሞተች? አትደንግጥ፣ ምንም አልሆነችም። እድሜ ለኔ ትበል። ከሞት አፋፍ ላይ እኮ ነው ያተረፍኳት። ከእንግዲህ ሁለተኛ እድል ስለሰጠዋት እኔን እያመሰገነች መኖር ነው ምርጫዋ። ታዲያ ምን ነው እንደ መልካም ነገር እንደዚህ አጣድፈሽ የጠራሽ? ደግሞ አልገባኝ። ይሄ ነገር ከኛ እቅድ ጋር ምን ያገናኘዋል? እንዴ ያገናኘዋል እንጂ። ይኸውልህ ሳምሪን ለማሳከም የተስማማ ነው በአንድ ነገር ቃል አስገብቻለሁ። አንቺ ምን አይነት ሰው ነሽ? ልትሞት እያጣጣረች ነው ቃል የምታስገቢያት? የምንፈልገውን ነገር ለማግኘት ግድ እሱ ማድረግ ነበረብኝ። ይኸውልህ ሳምሪ ታማኝ ስለሆነች የእሷ ቃል ብቻ ነው የሚታመነው። ስለዚህ እኛም እዛ ቤት ለመግባት ማለቴ አንተን እዛ ቤት ለማስገባት። ቆይ አንቺ ማሳመኑ ለምንድን ነው የከበደሽ? ለምንድን ነው በሳምሪ በኩል ግዴታ እንገባለን ብለሽ የምታስቢው? ምን መሰለ፣ እኔ እዛ ቤት ተቀባይነት የለኝም። በተለይ ደግሞ በቅዱስ። አሁን ላይ ሳምሪ ስላተረፍኳት ሊሰማኝ ይችላል እንጂ በጭራሽ አይወደኝም፣ ሊቀበለኝ አይችልም። እሺ እና አሁን ቆይ በሳምሪ በኩል መሳካቱን ምን ያህል እርግጠኛ ነሽ? 100% እርግጠኛ ነኝ። ደስ ይላል። እንግዲህ እኔም ተመልሼ እዛ ቤት በሰላም እኖራለሁ ማለት ነው። ከዛ አንተም የፈለግከውን እኔም የፈለግኩትን እናገኛለን ማለት ነው። ሳምሪ መጣሽ? ነይ እስቲ እዚህ ጋር አረፍ ቢቀስ ላይ ደግሞ እንዳያምሽ። ሳምሪ እባክሽ ይቅር በይኝ፣ እኔ ነኝ ጥፋተኛ። እንዴት? ይሄ ምን አጥፍተሽ ነው ይቅርታ የምትጠይቂኝ? ከዚህ በላይ በእኔ ጥፋትና ቸልተኝነት እኮ ነው ለዚህ ነገር የበቃሽው። ኧረ እትዬ አንቺ ምን አጠፋሽ? ይሄን ሁሉ ጥፋት የፋሲካ ነው። የእሷ ራስ ወዳድነትና ጥቅም መፈለግ ነው እንጂ አንቺ ምንም አላጠፋሽም። እባክሽ አሁን ይቅር በይኝ፣ ካልሆነ ልቤ አያርፍልኝም። ምንም ሳታጠፊ? ኧረ ይሄ ነውር ነው። ከልብሽ ይቅርታ ያላልሽኝ ነው የሚመስለኝ እና ይቅርታ አድርጊልኝ እባክሽ፣ እኔን ደስ እንዲለኝ። አንቺን የሚያስደስትሽ ከሆነ ይቅር ብዬሻለሁ። ግን በጣም ነው የማመሰግነው ሳምሪ፣ በጣም። ኧረ እትዬ አይገባም። ለእኔ ብለሽ እኮ ነው ይህን ሁላ መከራና ስቃይ እያሳልፍሻለሽ። እትዬ አንቺ እኮ በጣም መልካም ሴት ነሽ። ለአንቺ ምንም ብሆን በጣም ደስ ይለኛል። ከዚህ በላይ ምንም አይነት ጉዳት እንዲደርስብሽ አልፈልግም። አንቺ ከዚህ በኋላ ሰራተኛ ሳትሆኝ እህቴ ነሽ። ማንም አድርጎልኝ የማያውቀውን ነው አንቺ ያደረግሽልኝ። የገዛ የስጋ ዘመዴ እንኳን ለጥቅም ብላ ሰው ልትገድል ነበር። አንቺ ግን ተይ እትዬ እንደዚህ አትበይ። እኔ እህትሽም ብሆን ሰራተኛ እዚህ ቤት እንዲመጣ አልፈልግም። እኔ መሸፈን እችላለሁ። አይ አይሆንም። አንቺ ትምህርትሽን ተምረሽ ስራ ትጀምሪያለሽ እንጂ በጭራሽ ወደ ኩሽና እንድትገቢ አልፈልግም። ይቅርታ እትዬ፣ እኔ ግን ይህን ነገር መቀበል አልችልም። እንዴ ለምንድን ነው የማትቀበይኝ? አሳንስኩብሽ እንዴ? እኔ አሳንሽብኝ ለማለት አይደለም። እኔ ኩሽና ስራ በጣም ነው የምወደው፣ ደስ እያለኝም ነው የምሰራው። በዚሁ እንዲቀጥልልኝ ነው የምፈልገው። እኔ ያለው ሌላ ሰው መቶ ኩሽና እንዲገባ አልፈልግም። ካልሽ ይሁን። እሺ አሁን ታዲያ ምን እንዳደርግልሽ ትፈልጊያለሽ? ምንም አልፈልግም። ብችል ኩሽና ገብቼ ስራ ብሰራ። ኧረ በፍጹም አይሆንም እንዴ! እኔ እያለሁ አንቺ ማረፍት ነው እኮ ማድረግ ያለብሽ። ለማንኛውም እዚህ ድረስ ከተሸኘሽ ያበቃሽ እንዴ? ከእንግዲህ እኮ ፍቅረኛዬ ነህ። ያውም ልንጋባ ቀን ቆርጠን እየጠበቀን ያለን እጮኛ ማቾች። ስለዚህ አዝለኝ ሂድ እንኳን ብለህ አዝለኝ መሄድ አለብህ። ኧረ እባክሽ እና እንዲያምኑሽ አዝዬሽ ልሂዳ? እንዴ ትቀልዳለህ እንዴ? ቆይ እንዴ ነው ነገሩን አቅለያየው? እጅን ስሙ የሚቀበሉክ ይመስላል? እኔን የመሰለ ሰው አግኝተው ነው እንዴ? ይኸውልሽ እንደ ፍቅረኛ ማቾች በደንብ ነው አክት የምናደርገው። እሺ እርፍ ደብን እናደርጋቸዋለን። ይኸው እኔን በማጣቷ ዘላለሟን እንድትጸጸት ነው የምናደርጋት። እንችላለን፣ ግን ደግሞ ብዙ ነገሮችን ማጣራት ይኖርብናል። ምንድን ነው የምናጠነው?
መጠናናት አለብን። ማለቴ የሆነ ብንዘበራርቅስ፣ አንተ ሌላ ነገር እኔ ሌላ ነገር ብናወራስ አበቃልን ማለት አይደለም? አሁን ገና የሚረባ ነገር አወራሽ። ምን ማለት ነው? ኦ እሺ በቃ አሁን ነገር መብላቱን ተይውና መቼ ነው ወደ ፍቅር የገባ ነው? ከአንድ ወር በፊት። አንድ ወር ከሆነ ታዲያ ለመጋባት አልቸኮላችሁም ቢሉንስ? በቃ ከውጪ ከመጣ በኋላ አምሮበት ሳይው የአይን ፍቅር ያዘኝላችኋለሁ። ስለዚህ ቀድሞ ፍቅር የያዘሽ አንቺ ነሽ፣ ፍቅረኛ እንድንሆንም የገፋፋሽኝ አንቺ ነሽ ማለት ነው። እንዴ እኔ እኮ ሴት ነኝ። እንዴ እየቀለድኩ እኮ ነው። አመረርሽ እንዴ? ኖርማል እኮ ታሪክ እየፈጠርን ነው። በቃ ካየሁት ጀምሮ አላስቻለኝም። በጣም እወደው ነበረ። እኔም ደግሞ ሳያት በጣም ስለተመቸች እሺ አልኳት እላለሁ። ስላፈቀርኳት ነው የሚባለው። እሺ ስላፈቀርኳት እላቸዋለሁ። እሺ በቃ ሌላውን በቴክስት እናወራለን። ስደውልልህ ደግሞ ትመጣለሽ። እሺ እና ደግሞ ግንባሬን ወይንም ጉንጬ መሳመን እንዳትረሳ። ቻው። ምን ልትሰራ ነው የምትለው? ደግሞ በዚህ ሰፈር መምጣት ተከለከልኩ? ለምን እንደምትመጣ ስለማቅ ነው የጠየኩት። እኔማ የሆነ ሰው አደጋ ደርሶበታል ተብዬ እሱን ልጠይቅ ነበር አመጣጤ። ግን የሰዎቹን ፊት ሳየው በጣም ከባድ ነው። ሰማኛለህ? ዝም ብለህ በማያገባ እየገባ ህይወቴን አትበጥበጥ። ይበቃሃል። እንዴ የሳምሪ ህይወት ስላስጨነቀኝ ለመጠየቅ እኮ ነው አመጣጤ። ምንም ቢሆን እኮ እንተዋወቃለን አይደል እንዴ? ነው ሰው አይደለም ነው ለምታስበው? እውነቱን ንገረኝ ካልክ እንደዛ ነው የማስበው። እኔ ግን የማስበው እንደዛ አይደለም። እኔ እናንተ እኮ በጓደኝነት ብዙ ክፉና ደጎችን አይተናል። እኔ የማይህ ልክ እንደ ወንድሜ ነው። ወንድሜ? ወንድሜ ነው ያልከው? ትሰማኛለህ? እኔ ያንተ ወንድም አይደለሁ። የኔና ያንተ ወንድምነት እኮ ለመጨረሻ ጊዜ ነው ገመዱ የተበጠሰው። ይኸውልህ ካሌ፣ አርፈህ ህይወትን ኑር። እኔም ከሄለን ጋር ህይወት ይኖራል። በቃ ልክ ነህ። የራሴን ህይወት ልጀምር ነው አንተ ጋር ማልደርስ። ይሄማ ትልቅ ለውጥ ነው። ለውጥ ብቻ አይደለም፣ ለሁላችንም ትልቅ እረፍት ነው የምትሰጠን። በማንኛውም መልካሙን ሁሉ እመኝልሃለሁ። መርገጥ ከዚህ በኋላ በየቀኑ ግን ልንተያይ እንችላለን። ልመደው። መቼም እኔ እናንተ አንተያይም ካሌ። ለማንኛውም መልካም ቀን ይሁንልህ። ሳምሪን እንኳን ፈጣሪ ማረሽ በል። ሳምሪ እንዴት ነው ቁስሉ ምናምን? ታዲያ አሁንማ ደህና ነኝ። ፈጣሪ ቀለል ነው ያደረገልኝ። እሰይ እንኳን ቀላሉን አደረገልሽ። እንዴ በስለት መወጋት ማለት እኮ በጣም መጥፎ ነገር ነው። ስንት መሰለሽ መስኪዬ፣ በጣም ነው የማመሰግነው። እንዴ ለምን ነው የምታመሰግኝ? እውነት በጣም ነው የማመሰግነው። ሳምሪ ደህና ነሽ? ተሻለሽ? ደህና ነኝ መስኪ። አሁን እንዴት ነሽ? በጣም ደህና ነኝ። ሳምሪን በህይወት እንድትቆይ እንደረዳሻት ነግረውኛል። እውነት አንቺ መልአክ ነሽ። በጣም ነው የማመሰግነው መስኪ። አንቺ ባትኖሪ ኖሮ እኮ ሳምሪ በህይወት ላትቆይ ትችል ነበር። እንዴ ታዲያ ለምን ነው የምታመሰግኝ? ሳምሪ እኮ ለኔም እህቴ ናት። ቆይ እንደዛ ደም እየፈሰሳት እንዴት ጥያት እሄዳለሁ? ሄሉ እንድታመሰግኝኝማ አልፈልግም። እኔ እኮ ግዴታዬን ነው የተወጣሁት። መስኪ ፋሲካ ምን እንዳደረገችኝ አይሻል? አዎ በጣም ነው ያዘንኩት። የሰው መጨረሻ እንደዚህ ይሆናል ብዬ አስቤ አላውቅም ነበር። ቆይ ምን ነክቷት ነው? ጥሩ ሰው እኮ ነበረች። አልነበረችም፣ ሸውዳናለች። በእኔ ለመጠቀም ስለፈለገች ነበር ይሆናል። ለማንኛውም ዛሬ ሳምሪ ስለተረፈች ደስተኛ ልንሆን ነው የሚገባን አይደል እንዴ ሳምሪ? አዎ ልክ ነሽ። ደስታ ነው የሚያስፈልገው። ልክ ነሽ እህቴ። ሳምሪ በጣም ጠንካራ ልጅ ናት። አሁን እኔ ስለደከመኝ ገብቼ እረፍት ላድርግ። እሺ መስኪ በጣም ጥሩ ልጅ ናት። በጣም በጣም ጥሩ ልጅ ነች። እውነት ነው። አብራይ ስላለች በጣም እድለኛ ነኝ። እውነት ቢያንስ አንቺን እንኳን አትርፋልኛለች።
አሁን ታዲያ ምን ትፈልጊያለሽ? ምን ላድርግልሽ? አረ ምንም አልፈልግም። ገብቼ ባርፍ ይሻለኛል። እሺ እሺ፣ ለፍታርጊ። ያው ቆይ ላግዝሽ። ቆይ ንፋስ ምናምን ደግሞ ባይነካሽም ጥሩ ስለሆነ ሸፈንፈን በይበት። በጣም ነው የማመሰግነው። ችግር የለም። ሳምሪ አሁን የምንካካስበት ጊዜ ደርሷል። ቅድም ተነጋግረናል አይመስልሽም? ምንድነው? ተሰራጭተሽ እንድመልሽልኝ አልፈልግም። ደስተኛ ሆነሽ እንድመልሽ ነው ፈልገው። መስኪ አሁን ጉዳዩን ብትነግሪኝ አይሻልም? እነግርሻለሁ። ይኸውልሽ ሳምሪ ምን መሰለሽ፣ ያንቺ ኃላፊነት ከስር ከስር እየተከተልሽ ለኔ ድጋፍ መስጠት ብቻ ነው። መስኪ አንድ ቃል ገብቼልሻለሁ አይደል እንዴ? አሁን ጉዳዩን ንገሪኝ። ማረፍ እፈልጋለሁ። ታርፊያለሽ የኔ ቆንጆ። አሁንማ በጣም እየወደድኩሽ ነው። ለካ እንደዚህ ጥሩ ልጅ ነሽ እንዴ? አመሰግናለሁ። ምን መሰለሽ፣ አንድ ነገር አስቤያለሁ። መቼም እኔና የካሌብን የፍቅር ግንኙነት ታውቂያለሽ አይደል? ምን? ከካሌብ ጋር እንዴ? አትጩይ። ከመቼ ጀምሮ ነው ከካሌብ ጋር ግንኙነት ያለሽ? እኔ ሳውቅ ካሌብ የሚወደው እትዬን ነው። እሱ ድሮ ነው እኔን ሳያውቀኝ። አሁን ግን እኔ መጥቻለሁ። መቼም ከሷ እንደምሻል ሳይገባሽ አይቀርም። አይ እሱንስ ተይው። ምን አልሽ? እንዴት ነው ባንዴ ተቀየረው? ይገርማል። ቆይ አንቺ ታዲያ ካሌብን ባንዴ ፍቅረኛ አድርገሽ ተቀበለሽ ነው? በጣም ስለምወደው እሱን መተው አልችልም። ገባሽ አይደል? እወደዋለሁ። አንቺ ዲ ነገር ማጣመሙን አቁሚ። እወደዋለሁ አልኩሽ አይደል? በቃ እወደዋለሁ። እሱም ቢሆን ከሄለን በላይ ለኔ ፍቅር አለው። ይሄንን አምነሽ መቀበል አለብሽ ሳምሪ። ታዲያ ቆይ እኔ በምን ላግዝሽ እችላለሁ? አንቺ እኔን መርዳት የምችው እነሱን በማሳመን ነው። እኔና ካሌብ ደግሞ ለመጋባት ወስነናል እና ለተወሰነ ጊዜ አብረን እንኖር ነው። ስለዚህ እዚህ ቤት እንዲኖር ይዤው እመጣለሁ። ተጋብታችሁ ቆይ ሰው ቤት ውስጥ እንዴት ነው የምትኖሩት? ለምን የራሳችሁን ቤት ተከራይታችሁ አትኖሩም? ምን አገባሽ? አማካሪ ጠፋኝ ብዬሻለሁ። የተባልሽውን ብቻ ነው ማድረግ ያለብሽ። እንዴት ነው ጋሼና እትዬ አይደለም መኖር እንዲመጣስ ራሱ የሚፈቅዱት? እኔም ያልኩሽ አንቺ እንድታሳምኝልኝ ነው። ሄለን አንቺን በደንብ ታምንሻለች። ስለዚህ አንቺ በዚህ ጉዳይ እንድትረጂኝ ነው። ደግሞ እኔም ሁለታዬን ተጠቅሜ ያሳምናታለሁ። ይቅርታ መስኪ፣ እትዬ ላይ መጥፎ ነገር ሊያመጣ የሚችል ነገር አላደርግም። አንደኛ ቃል ገብተሽልኛል ሳምሪ። ሁለተኛ ነገር ደግሞ ጉዳት የሚያደርስ ነገር አይደለም። እኔ ካሌብን ስለምወደው ነው፣ አብሬ መኖር ስለምፈልግ ነው። ቆይ እሺ ላይሉን ነገር ለምን እንደክማለን? ይላሉ እንጂ ሳምሪ፣ አንቺ ብቻ ሀሳቤን ደግፊ። ከኔ ጋር ስትስማሚ ደግሞ እንዴት እንደሚያምርብሽ። ደግሞ ጎበዝ እኮ ነሽ። ደግሞ ቆንጂዬ መሆንሽ ዛሬ ገና ነው ሻየት የኔ ቆንጆ። የተረገመች። ቆይ እንዴት ነው እትዬ ላይ መጥፎ ነገር ማድረገው? ፈጣሪ እባክህ እርዳኝ። አንተን ያተረፍከኝ መጥፎ ነገር እንዳላደርግ እርዳኝ። ወዴት ነው መስኪ? ምን ፈለግሽኝ እንዴ? አይ ለዛ አይደለም። ፋሲካ ጌታሽ ደግሞ የሆነ ነገር እንዳታደርግሽ ብዬ ፈርቼ ነው። እኔን እንኳን አትዳፈሪኝ። አንቺ አትጨነቂ እሺ? እሺ ቻው። እኔ ምን አሉ? እባክሽ ሴትዮዋ አድራሿን አጥታለች። በዛው ነው የጠፋችው። ያደረገችውን ስለምታውቅ አሁንማ ትጥፋ እንጂ ይቺ ወራዳ። ቅዱሴ ደግሞ ተጠንቀቂ፣ የሆነ ነገር እንዳታደርግህ። እኔ ምን ልታደርገኝ ትችላለች? ምን ነው ባገኘኋት እንቅ አድርጌ ነበር መገላት። ሳሚን እንደዚህ ጎርታ በሰላም እንድትኖር አልፈቅድላትም።
መያዛውማ አይቀርም፣ የጊዜ ጉዳይ ነው። አዎ። ግን ሳምሪ እንዴት ናት ዛሬ? ተሻላት? ደህና ናት። መስኪ የተባረከች አተረፈችልን እኮ። ደግሞ በጣም ደስ ብሎኛል። ምላሿ ደግሞ ደስ ሲል ሳምሪ እህቴ ናት አለች። የመስኪን ውለታ እንዴት እንደምመልሰው ብቻ አላውቅም። የምትፈልገውን ነገር ብቻ አትጠይቀኝ እሷ። ምን ማለትሽ ነው? እና የጠየቀችሽን ሁሉ ልታደርግላት ነው ማለት ነው? ብቻ እሷ ትጠይቀኝ እንጂ እኔ እሺ ከማለት አልመለስም። አንቺ ሴት አብደሻል እንዴ? ተይ ተይ የለን እንደዚህ እያልሽ ማድረግ የማትችይውን ነገር እንዳትጠይቅሽ። ለመስኪ የማልችለው የለም እንዴ፣ ከልብ እኮ እህት ናት። አዎ በእርግጥ ያደረገችው ነገር ቀላል የሚባል ነገር አይደለም። በእርግጥ መስኪን አምንሻት እንደ ፋሲካ ጉድ እንዳሰራሽ በኋላ ልብሽ እንዳሰብርሽ። ማን መስኪ? ምንም ነገር ብታደርግ ልቤን አትሰብረውም። ምርጥ እህት እኮ ናት ያለች። እንግዲህ እሱን ምን ይሆናል? የምታውቀው ነገር አለ እንዴ? ማለቴ መስኪን በተመለከተ። እስካሁን የለም፣ አላውቅም፣ ግን ሊኖር ይችላል። ምን ያስተዋልከው ነገር አለ እንዴ? የለም፣ ግን ዛሬ ወደዚህ ቤት እየመጣው ያለ ካሌብን መንገድ ላይ አግኝቼው ነበር። ምን ሊሰራ ነው እዚህ ቤት የመጣው? ማን? ካሌብ? አረ በጭራሽ ቤት አልመጣም። ግን ሳምሪ ልጠይቃት ብሎ እየመጣ ነበረ። ማን የነገረው? አንቺ ነግረሽው ነው እንዴ? እኔ ከሱ ጋር ምን ያገናኘኛልና ነው የምነግረው? ታዲያ ማን ነገሩት ሊሆን ይችላል? ምናልባት ፋሲካቱ ከሷ ጋር ነው የሚገናኘው። ሊሆን ይችላል። ደግሞ እርግጠኛ ነኝ ሆን ብሎ ራሱን የደበቃት። ከሱ ውጭ ማንም ሊያደርግ የሚችል ሰው የለም። እርግጠኛ ነኝ።